የስብከተ ወንጌል ዋና ኃላፊ ሆኑት ይሆናሉ። እግዚአብሔር አምላክ ለመምህራችን የሚናገሩበትን ጥበብ አንደበት እንዲሁም ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። ለሁላችን የምንሰማበትን የምናስተውልበትን እዝነ ልቦና ያድለን። ወደ ቃል እግዚአብሔር ሁላችንም መላ ሰውነታችንን በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የምንወዳቸውና የምናከብራቸው ታላቁ አባታችን ክቡር መልአከ ብርሃናት ቆሞስ አባ ገብረ ማርያም ገብረ እግዚአብሔር የዚህ ጥንታዊና ታሪካዊ ቤተ ክርስቲያን ዋና አስተዳዳሪ፣ የመንጋው ጠባቂ፣ የዚሁ ቤተ ክርስቲያን የስብከተ ወንጌል ዋና ኃላፊ ክቡር መጋቢ ሃይማኖት መምህር ተስፋዬ፣ በአገልግሎት የምትመስሉኝ ሰባኪያን ወንጌል፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ተሩቅም ተቅርብም የተሰባሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እያደራችሁ ብቻ እግዚአብሔርን አመስግኑ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕርይ ኢየሱስ ክርስቶስ የሕይወት ባለቤት የዘመናት ጌታ ስንጠላው የወደደን ስንርቀው ያቀረበን ዕድሜ ለንስሐ ዘመን ለፍስሐ ያደለን የአባቶቻችን አምላክ የድንግል ማርያም ልጅ ስሙን ጠርተን እንድናመሰግነው የረዳን ያገዘን ክብርና ምስጋና ምልኮትና ውዳሴ ለስም አጠራሩ እርሱ ይሁን። እንዲሁም ለድኅነታችን ምክንያት ድኅን የሆነች የሚበላውን የሚጠጣውን ሁሉ የሰጠችን ንጽሕተ ንጹሐን ድንግል ማርያም ቅዱስ ኤፍሬም በውዳሴው፣ አባ ሕርያቆስ በቅዳሴው፣ አባ ጊዮርጊስ ዘጋስጫ በሰዓታቱ፣ ቅዱስ ያሬድ በማሕሌቱ ያመሰገናት አቁራሪተ መዓት ሰዓሊተ ምሕረት አምላክ ንጽሕተ ንጹሐን ድንግል ማርያም እግዚአብሔር እንዳከበራት መጠን ከፈጣሪ በታች ከፍጡራን በላይ ስሟ ከብሎ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔርን አመስግኑት፣ አመስግኑት። አሁን ባለንበት የሞት ምሳሌ የሆነው ድቅድቁ ጨለማ ሳይወስደን ወዶና ፈቅዶ እንደኛ ኃይል ሳይሆን እንደሱ ቸርነት በጠዋት ተነስተን በማለዳው በአውደ ምሕረቱ ተገኝተን እነሆ በዝማሬ አንደበታችንን እንድንከፍት ቃሉን እንድንሰማ የረዳን እሱ ነውና በድጋሚ ስሙ የተመሰገነ ይሁን። አሁን እንደተነገረው ሰዓቱ ጊዜው ለወንጌል ትኩረት የምንሰጥበት ጊዜ የምንሰጥበት እንደመሆኑ መጠን የቆማችሁ ሰዎች ሁላችሁም አረፍ አረፍ በሉ። የምትጸልዩ ሰዎች ጸሎቱ እንዳለ ሆኖ ጊዜ አለው፣ ወቅት አለው። የማህበር ጸሎት ይባላል፣ የግል ጸሎት ይባላል። ግን አሁን እየተነገረ ያለ የእግዚአብሔር ቃል እንደመሆኑ መጠን ለነፍሳችን እረፍት ለስጋችን ድህነት የምናገኝበት ጊዜ ስለሆነ ሁላችሁም ጊዜ ሰጥታችሁ የወንጌሉን ቃል እንድትሰሙ ላሳስባችሁ እወዳለሁ። እግዚአብሔር ቢወድና ቢፈቅድ የምንነጋገርበት የትምህርታችን ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ያለው ኃይለ ቃል ይሆናል። ቃሉም እንዲህ ይላል፣ መልካም እረኛ እኔ ነኝ። እስኪ በሉት፣ መልካም እረኛ በሉ፣ እኔ ነኝ። እስኪ በሉት፣ መልካሙን እረኛ እንዲያድለን ፈቃዱ ይሁንልን። እንግዲህ በቤተ ክርስቲያናችን አስተምሮ ከታኅሳስ 7 እስከ 14 ያለው ስብከት በመባል ይታወቃል። እንዲሁም ከታኅሳስ 14
እስከ 21 ያለው ብርሃን ይባላል። ከታኅሳስ 21 እስከ 27 ያለው ዕለት ኖላዊ በመባል ይታወቃል። ኖላዊ በሉ እስኪ። ኖላዊ ማለት ጠባቂ ማለት ነው። ጠባቂ፣ እውነተኛ ጠባቂ፣ ለመንጋው የሚጨነቅ፣ ለመንጋው የሚራራ፣ ትሁት፣ ቅን፣ አስተዋይ፣ እውነተኛ መሪ ማለት ነው። እንዲህ ያሉትን ያብዛልን። ስለዚህ አምላካችን እግዚአብሔር መልካም እረኛ እኔ ነኝ አለ። እውነት ነው። መልካም እረኛ እሱ ነው። እሱ ቸር ባይሆን፣ እሱ ቅን ባይሆን፣ እሱ በደላችንን፣ ውድቀታችንን፣ መተላለፋችንን አይቶ ወደዚህ ዓለም ባይመጣ ኖሮ በሥጋ ማርያም ተገልጦ የነበረውን ጨለማ ባያስወግድልን ኖሮ ከባድ ነበር። ግን የልጆቹ መባዘት፣ የልጆቹ መጥፋት የማያስደስተው የሠራዊት ጌታ እግዚአብሔር መልካም እረኛ ሆኖ ተጠፋንበት ፈልጎ አገኘን። ክብር ለእግዚአብሔር ይሁን፣ አመስግኑት። መልካም እረኛ እኔ ነኝ ሲል እንደሱ ያለ መልካም ሌላ የለም። በዚሁ የወንጌል ክፍል ቁጥር 8 ላይ ከኔ በፊት የነበሩት ወንበዴዎች ናቸው ይላል፣ ሌቦች ናቸው ይላል። በጊዜው በብሉይ ኪዳን እንደነበሩ የተነገረ ነው። ይህ የሚታወቅ ዘንድ የሐዋርያት ሥራ ምዕራፍ 5 ላይ ስንመለከት ይሁዳ ዘገሊላ የሚባል 400 ሰራዊት አስከትሎ ይንቀሳቀስ ነበረ። ሕዝቡን ያተራምሰው ያንሰው ነበር። ግን እውነተኛ እረኛ አልነበረም። ለሕዝቡ የሚጨነቅ ለመንጋው የሚራራ እረኛ እንዳልነበረ ሲነግረን መልካም እረኛ እኔ ነኝ፣ ከኔ በፊት የነበሩት ወንበዴዎች ናቸው። እነሱም ዓላማቸው፣ ትኩረታቸው ሕዝቡን በሙድ ለመበተን ነው። ወደ በረቱ ለማስገባት ለመመለስ ሳይሆን፣ የጠፋውን ለመፈለግ ሳይሆን ለመበተን የመጡ ናቸው ብለዋል። ብዙዎች ተበትነዋል። ሰውን ተከትለው፣ ሰውን አምነው ትናንትና በአውደ ምሕረት ቁመው ሲቀድሱ፣ ሲዘምሩ፣ ሲሰብኩ የነበሩ ዛሬ አዳራሽ ገብተው የሚያጨበጭቡ ብዙዎች ናቸው ምዕመናን። ስለዚህ የምንከተለውን እረኛ ማወቅ ተገቢ ነው። መልካም ያልሆኑ እረኞች እንዳሉ ነግሮናል። ሰዎቹን ይዘው የሚጠፉ የእነሱ መጥፋት ብቻ ሳይሆን ይዘው የሚጠፉ እንዳሉ፣ ነጣቂዎች፣ ወንበዴዎች እንዳሉ ሲነግረን ይሁዳ አንስቶ 400 ሰራዊት ይዞ እንደጠፋ ይነግረናል። ግን እውነት እነግራችኋለሁ መልካም እረኛ እኔ ነኝ አለ። መልካም እረኛ ለመንጋው ይጨነቃል፣ በጎቹን ይጠብቃል፣ በየስማቸው ይጠራል፣ ያሰማራቸዋል። ይህንን የማያደርግ ወንበዴ ከሆነ ግን በትንቢተ ሕዝቅኤል ምዕራፍ 34 ላይ እንዲህ ተብሎ ተጽፏል፣ እናንት የእስራኤል እረኞች ወዮላችሁ ይላል። እስቲ በሉት፣ እናንት በሉ፣ የእስራኤል እረኞች ወዮላችሁ። ሥጋውን ትበላላችሁ፣ ጠጉሩን ትለብሳላችሁ፣ ለመንጋው ግን አትጨነቁም ይላል። ወዮላችሁ አለ። ፍርድ አለባችሁ፣ መከራ ይገጥማችኋል፣ ችግር ይመጣባችኋል። ያንን ችግር ያንን መከራ ማለት መራመድ የምትችሉት ግን እውነተኛ እረኛ ሆናችሁ ስትገኙ ነው ይላል። እውነተኛ እረኛ ጠፍቷል ምእመናን። ግን ጠፍተዋል እንዳንል ደግሞ አሉ። እንደነ አባ ገብረ ማርያም ያሉ ጸጋው የበዛላቸው ለመንጋው የሚጨነቁ ቤተ ክርስቲያኗ የሰጠቻቸውን ኃላፊነት በቅንነት በታማኝነት ሰርተው የሚያሰሩ እንደነሱ ያሉትን እግዚአብሔር ያብዛልን። አመስግኑት እግዚአብሔርን። ስለዚህ መልካም እረኛ ከኔ በፊት የመጡት ወንበዴዎች ናቸው ይላል። እረኛ የተባለ ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። መዝሙረኛው ዳዊት ከ700 ዓመት በፊት አስቀድሞ በመንፈስ ቅዱስ ተቃይቶ እንዲህ ብሏል፣
በመዝሙር 22 ላይ እግዚአብሔር እረኛዬ ነው፣ በለመለመ መስክ ያውለኛል፣ የጠራ ውኃ ያጠጣኛል ይላል። እግዚአብሔር ምን ነው አለ? እረኛዬ ነው፣ በለመለመ መስክ ያውለኛል፣ የጠራ ውኃ ያጠጣኛል። ይህ ምን ማለት ነው? ቃሉን እንድሰማ ያደርገኛል። በቤተ ክርስቲያን እንድመላለስ ሕጉን ሥርዓቱን ጠብቄ አስጠብቄ እንድኖር ከሱ ባለፈ ቅዱስ ሥጋውን ክቡር ደሙን እንድመገብ ይረዳኛል፣ ያደርገኛል ማለት ነው። እግዚአብሔር እረኛችን ባይሆን ኖሮ ብዙ እኮ ጠፍቷል። በይመናል ብዙ መንጋው ተበትኗል። ግን ለ5500 ዘመን ተበትኖ ጠፍቶ የነበረው በሥጋ ማርያም ተገልጦ መድኃኔዓለም ኢየሱስ ክርስቶስ ወደ በረቱ አገባን። ክብር ለእግዚአብሔር ይሁን። ወደ በረቱ፣ ወደ ቀደመችዋ፣ ወደ ጥንታዊቷ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰበሰበን ዲያብሎስ ያልፈጠረውን ፍጥረት እንደ ገል ቀጥቅጦ እንደ ሰም አቅልጦ ሲገዛ የነበረው ለ5500 ዘመን ሞት ለቅሶ የነበረው ያን የጨለማ ዘመን አስወግዶ ዓመተ ፍዳ ዓመተ ኩነኔ ይባል የነበረው ዓመተ ምሕረት አሰኘልን። አያችሁ፣ ከዚህ በላይ ፍቅር ምን አለ? ከዚህ በላይ መውደድ ምን አለ? ምን አለ? ከዚህ በላይ አባትነት ወመጠወ ወልዶ አለ አንድያ ልጁን ወልድ ኢየሱስ ክርስቶስን ወደዚህ ምድር የላከልን ለእኔና ለእናንተ ሲል እኮ ነው። በይመናል ሰዎች አይደለም 99ን ትቶ አንዱን የባዘነውን ለመፈለግ የመጣ ባገኘውም ጊዜ በትከሻው ተሸክሞ ደስ ብሎኛል፣ ደስ ይበላችሁ፣ የጠፋውን በጌን አግኝቻለሁ ብሎ የዘመረ አክብሩት እግዚአብሔርን እያችሁ ዛሬ ብዙ ንብረት ኑሮ ትንሹ ቢጠፋብን ብዙም እኮ ቦታ አንሰጠው። በይመናል አንጨነቅም። ያለው ይበቃኛል ብለን እንጽናናለን። የኔና የእናንተ ጌታ የኔና የእናንተ አምላክ ግን ያለው ሳይሆን ያስጨነቀው የጠፋው ስለገደደው መጥቶ አገኘው። ባገኘው ጊዜ ደስ አለው። እሱ ብቻ አይደለም በትከሻውም ያደረገው ነው የሚል ከነ ኃጢአታችን የወደደን እየበደልነው እያሳዘንነው በዳዮች ሆነን ሳለ አጥፊዎች ሆነን ሳለ ይቅር ያለን የምሕረት አባት መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ስለዚህ ከኔ በኋላ የሚመጡ አለ አርደው ሊበሉ እንጂ ታርደው ሊበሉ አይደለም አለ። በሌላ መልኩ መድኃኔዓለም ኢየሱስ ክርስቶስ ራሱን ሲገልጥልን ራሱን ሲያስተዋውቀን ለቅዱስ ጴጥሮስ እንዲህ ያለ መልእክት ሰጠው። በዮሐንስ ወንጌል ምዕራፍ 21 ላይ ስንመለከት ከቁጥር 15 እንዲህ ይላል፣ ጴጥሮስ ሆይ ታፈቅረኒ ነው ይላል። ትወደኛለህን አለ። አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። ምን እንደምልህ አለ? ከቃሉ ጋር ናችሁ ይመናል። ምን እንደምልህ አለ? ቅዱስ ጴጥሮስ በአንድ ወቅት እንዲህ ብሎ ነበረ፣ ጌታ ሆይ ሁሉ ቢክድህ ለሞት የሚያበቃ መከራ ቢመጣብህ እንኳ ችግር ቢደርስ እኔ አልክድህም ብሎ ነበር። ራሱን ጻድቅ አድርጎ ታይቷል። መከራ ቢመጣ ችግር ቢመጣ ለሞት የሚያበቃ ነገር እንኳን ቢከሰት እውነት እላለሁ እኔ አልክድህም ብሎ ነበር። አሁን ሁለት ነገር ነው የፈጸመው ጴጥሮስ። አንደኛ እኔ ጻድቅ ነኝ አለ። ሁለተኛ ሌላው ኃጢአተኛ ነው፣ ጻድቁን የብቻ ነኝ አለ። ራሱን ጻድቅ አደረገ። ራሱን ከፍ ያደረገ ይዋረዳል። ይመናል። ራሳችንን ዝቅ እናድርግ፣ እግዚአብሔር ከፍ ያደርጋል። ራሱን ዝቅ ያደረገው ወደ እግዚአብሔር የቀረበው እሱ ከፍ አድርጎ ቦታ ይሰጣል እኮ። ምናልባት ሰዎች ቢያጨበጭቡልን እልል ቢሉልን ምንም እግዚአብሔር ዝቅ ያደረገውን ሰው ከፍ ሊያደርገው አይችልም። ይችላል እንዴ? ሰው ዝቅ ያደረገውን ሰው የጣለውን ግን እግዚአብሔር ያነሳል፣ ማንሳት ይችልበታል። ይመናል፣ ከፍ ያደርገዋል፣ ያከብረዋል። ስለዚህ ጊዜ የማይቀይረውን ዘመን የማይሽረውን ታማኝ ጌታ ዘላለማዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስን ከፍ እናድርገው። ቅዱስ ጴጥሮስ ሁሉ ቢክድህ አለ። እውነት እልሃለሁ
ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ አለው። ስንት ጊዜ አለ? 3 ጊዜ። እውነትም የመከራው ጊዜ ደረሰ። ቅዱስ ጴጥሮስ አልክድህም፣ ሁሉ ቢክድህ ያለው የተናገረው አንተ ሰው የቋንቋችሁ ዘይቤ አንድ ይመስላል፣ የአንድ አካባቢ ሰዎች ናችሁ ብለው ሲጠይቁት በመከራው ጊዜ እንዲህ አለ፣ ከቶ ከዛሬ ውጭ አይቼው አላውቅም፣ ከዛሬ ወዲህ አይቼው እንኳን አላውቅም፣ ተሳስተሻል አለ። የመከራ ጊዜ እንዲህ ነው ምእመናን። ያመኑት ይከዳል፣ ብወርቅ ያነሳኛል፣ ብሰደድ ይመልሰኛል፣ ባጣ ይረዳኛል፣ ብቸገር ይረዳኛል፣ ያግዘኛል ብለን ተስፋ ያደረግነው አላውቃችሁም ይላል። እየበደልነው እያሳዘንነው በድላችሁኛል ብሎ ያልተለየ፣ በሐዘናችን ጊዜ ሐዘንተኞች ናቸው ብሎ ያልተለየ፣ በደስታችን ጊዜ ደስተኞች ናቸው ብሎ ያልተወን እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። አያችሁ። ስለዚህ ቅዱስ ጴጥሮስ ሁሉም ይክድህ ያለው አላውቅም ማለት ያንን መከራ ለማለት ያንን የችግር ቀን ለማለት ሲል ከቶ አላውቀውም ማለት። እንደዚህ ሲበባሉ ዶሮ ጮኸ፣ አስታወሰ፣ አለቀሰ። እዚህ በኋላ ነበረ ትወደኛለህ ብሎ ሲጠይቀው ቀድሞ አዎ ጌታ ሆይ ሁሉ ቢክድህ አልክድህም ያለው እንደምወድህ አንተ ታውቃለህ አለ። አዋቂ እሱ ብቻ ነው። ምእመናን መድኃኔዓለም ኢየሱስ ክርስቶስ በእኛ ዘንድ የተሰወረውን የተከደነውን የሚገልጠው ይፈትን ልበ ኩልያተ እግዚአብሔር። ኩላሊትን መርምሮ ጠንቅቆ የሚያውቅ የሠራዊት ጌታ ጻድቁን የጽድቅ ሥራ ከመስራቱ በፊት አስቀድሞ የሚያውቅ የሠራዊት ጌታ የቅዱስ ጴጥሮስን ማንነት ያውቃልና ትወደኛለህ? አዎ እንደምወድህ አንተ ታውቃለህ አለ። ግልገሎችን አሰማራ አለ። ምኖችን አሰማራ አለ? ግልገሎችን አሰማራ አለ። አሁንም ድጋሜ ጠየቀው፣ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። ጠቦቶችን ጠብቅ። ምኖችን ጠብቅ አለ? ጠቦቶችን አለ። ለሶስተኛ ጊዜ ጠየቀው። ያንን ዶሮ ከመጮሁ በፊት የካደውን አስታወሰና ለቀሰ። በእውነት ኃጢአቴን ተመራምሮ አሁንም ይቅር አላልከኝም ምን ብሎ ሲያለቅስ እነሆ በጎችን ጠብቅ አለው። ይሄ በምሳሌ የተነገረ ነው። ግልገል የተባሉ ሕፃናት ናቸው። ሕፃናት ቅድስት ቤተ ክርስቲያን እንዲያውቁ ሕጉን ሥርዓቱን ጠብቀው አስጠብቀው እንዲኖሩ ከበሉ መራብ ከጠጡ መጠማት የሌለበትን ዘላለማዊ ደስታ ዘላለማዊ እርካታ የሚያስገኘውን ቅዱስ ሥጋውን ክቡር ደሙን እየበሉ እየጠጡ እንዲያድጉ ማድረግ የወላጅነት ሚና ነው። አሰማራ አለ። ዛሬ ሕፃናት የት ነው የሚውሉት? ምእመናን ምንድነው እያሳየናቸው ያለ? የወላጅነት ሚናችን ምን ይሁን? ምናልባት አሻንጉሊት ገዝተን ሰጠናቸው ይሁን? አርቴፊሻል ሽሙጥ ገዝተን ሰጠናቸው ይሁን? እሱ እንኳ አይደለም። የዘወትር ጸሎቱን መስጠት፣ ውዳሴ ማርያም፣ ጸሎተ ማርያም እንዲደግሙ ማድረግ የወላጅነት ሚና ነው። እንደዚህ ከሆኑ ነገ ሲያድጉ ለሀገር ለወገን ታማኝ ይሆናሉ፣ ለሃይማኖታቸው ቀናዬ ይሆናሉ። ትናንትና ታኅሳስ 19 ያከበርነው በዓል ስንመለከት ሦስቱ ሕፃናት ለ10 ቀን ጥሬ ቆርጥመው ውሃ ተጎንጭተው ያንን የመከራ ቀን እናልፈዋለን ብለው እሱ ሳይነግራቸው 49 ክንድ ጉድጓድ የእሳት ወላፈን የገቡ ማንን አምነው ይመስላችኋል? እግዚአብሔርን እኮ ነው። ለእምነታቸው ቀናዬ ስለሆኑ በሃይማኖታቸው የማይደራደሩ ስለሆኑ እውነት እነግርሃለሁ አለው ናቡከደነፆር፣ አንተ ታቆምከው ጣዖት የእኛ አምላክ የታመነ ነው፣ እሳቱን ማጥፋት ይችላል አሉት። እስቲ ተጀ ማን ያድናችኋል አለና እሳት ውስጥ እንዲገቡ አደረገ። ጭድ ነሰነሰ፣ እሳቱ ተቀጣጠለ። እግዚአብሔርን አምነው ስለገቡ እነዚህ ሦስቱ ሕፃናት አናንያ፣ አዛርያ፣ ሚሳኤል እንደተማራችሁት እግዚአብሔር እንደሚያድናቸው ስለተማጸኑ ስላመኑ ከእሳቱ ገቡ።
ይቃጠላሉ፣ የእሳቱ ወለፈን ይገላቸዋል ብሎ አስቦ ነበረ፣ ግን አልሆነም። ከእሳት መካከል የሚያድን የሠራዊት ጌታ እግዚአብሔር የታመነ ስለሆነ አያቸው። አይደለም ለመቃጠል ይቅርና አንዳች ነገር እንኳን ሳይጠቁሩ ሳይከሱ ታዩ። እሱ ብቻ አይደለም፣ ወራቡን ይመስል ከመወልደ እግዚአብሔር ሦስት ሆነው ወደ እሳት እንዲገቡ አድርጌ ነበር፣ ግን አራቱ ነው ይመላለሳሉ። አራተኛው የእግዚአብሔር ልጅ ይመስላል አለ። ቅዱስ ገብርኤል ነው እሳቱን ያጠፋ። ክብር ለእግዚአብሔር ይሁን። በእውነት ነው ይመናል። አያችሁ፣ የምናመልከው አምላክ የታመነ ነው። ብንወድቅ ያነሳናል፣ ብንሰደድ ይመልሰናል። ወዳጅ ያደረግነው ተስፋ ያደረግነው በችግሬ ይደርስልኛል፣ የሐዘን የተካፋይ ይሆናል ያለው አላውቃችሁም ሲል እግዚአብሔር ግን ችግራችንን አይቶ ያልተወን እሱ ብቻ ነው ይመን። ስለዚህ ተስፋችን እሱ መልካም እረኛ ይህንን ሕፃናትን በሚገባ የእግዚአብሔርን ማንነት ሕልውና በአግባቡ አውቀው እንዲያድጉ እናት አባትን ማክበር፣ አገር መውደድን፣ ታማኝ መሆንን ልናሰለጥናቸው ልናስተምራቸው ይገባል። ስለዚህ ሕፃናትን እንንከባከብ። አሰማራ የተባለ ነው። ሁለተኛው ጠቦቶችን አለ ወጣቱ ነው። ዛሬ በስነ ፍጥረት እንደተማርነው ከ1 ዓመት እስከ 20 ዓመት እሳት ነው። ከ20 ዓመት እስከ 40 ዓመት ነፋስ ነው። ከዛ እስከ 60 ያለው ውሃ ነው። ከዛ መሬት ነው ይላል። ጠቦት የተባሉት የሚውሉበትን አያውቁትም። በተለያየ መልኩ በአንድም በሌላ ከእግዚአብሔር ጋር ቃል ይወጡ ያፈነገጡ ብዙ ወጣቶች አሉ። የሚያቃጥለው ለይተው ያላወቁ ሁሉ ነገር ደስታ ነው ብለው የሚያምኑ ጊዜያዊ ደስታን የሚፈልጉ ነገ መከራ እንደሚሆን ነገ እሳቱ እንደሚያቃጥል ያልተረዱትን ጠብቃቸው፣ ሕጌን ሥርዓቴን አሳውቃቸው ሲል ለወጣቶች ተነግሯል። ሦስተኛው ለሽማግሌዎች ዝም ብለው ዕድሜ እየቆጠሩ ያሉትን ንስሐ ያልገቡትን ንስሐ እንዲገቡ፣ ሥጋ ወደሙ ያልተቀበሉትን ሥጋ ወደሙ እንዲቀበሉ አድርግ ያለ ቅዱስ ጴጥሮስ ይህንን ኃላፊነት ይዞ ተገኝቷል። 12 ሆነው ዓለምን ለውጠዋል። የተወደዳቸው እግዚአብሔር ቤተሰቦች ዛሬ የቅዱስ ጴጥሮስን አደራ የተቀበል መስቀሉን ያህል ብዙ ካህናት አለን፣ ብዙ ሰዎች አለን፣ ግን ዓለምን መለወጥ እንዴት አቃተን? በቅዱስ ጴጥሮስ ስብከት በአንድ ቀን ስብከት 3000 ምዕመናን አምነው ተጠምቀዋል። እኛ ዓመቱን ሁሉ አስተምረን መክረን ዘክረን አንድ ሰው መመለስ እንዴት አቃተን? ምዕመናን እባካችሁ እናስተውል፣ ወደ ራሳችን እንመለስ። የሚባለው በትክክለኛው መንገድ እንተርጉም። እንደ ሥጋ ፈቃድ አይደለም፣ እንደ መንፈሳዊ እንውሰደው። በዘፈቀደ አይሁን ክርስትናችን። መልካም እረኛውን ከክፉ እረኛ ለይተን እንወቅ። የተወደዳቸው እግዚአብሔር ቤተሰቦች እየበደልነው እያሳዘንነው በዳዮች ናቸው ብሎ ያልተለየን እሱ ነው። አንድ ሰው ነበረ ይላል። ምን ነበረ? አንድ ሰው ይህ ሰው ያለ እንግዳ እህል አይበላም እንደ አብርሃም። ሁልጊዜ ቤቱ ለእንግዶች ክፍት ነው። ግን በቤቱ አንድ ልምድ ነበረው። ጠረጴዛው ላይ የሚያስቀምጠው መጽሐፍ ቅዱስ ነው። ምንድን ነው መጽሐፍ ቅዱስ? እኛ ቤት ላይ ምን ተቀምጦ ይሆን? ይመናል ምናልባት ለሰው የሚማርክ ጥሩ መዓዛ ያለው አበባ አስቀምጠን ሊሆን ይችላል። እውነት ነው። ከአበባው መማር ተቻለ። ከጊዜ በኋላ አበባው ይጠወልጋል። እኛም እንደዚሁ ነን። ይመናል መጠውለጋችን አይቀርም። ትናንትና የነበረው ውበት እየቀነሰ እንጂ እየጨመረ አይሄድም። ፊት ይሸበሸባል፣ ይጨማደዳል። ስለዚህ የአበባ እንደሚጠወልግ ሁሉ የያዝነው ውበት ያልፋል፣ ይረግፋል፣ ይጠፋል ብለን እንመን፣ ንስሐ እንግባ። መጽሐፍ ቅዱሱን አስቀመጠ። አንድ የ60 ዓመት ሰው እዚህ ሰው ቤት የእግዚአብሔር እንግዳ ሄዱ ይላል። እግዚአብሔርን ስም ጠርቶ ቤቱ ያለ እንግዳ
ውሎ አያውቅምና ገባ። ግን ልማዱ ምግብ እስከሚያዘጋጅ ድረስ ምንጣፍ አንጥፎ እግር አጥቦ እግር ታጠበ በኋላ ለሥጋ የሚሆነውን ምግብ እስከማዘጋጅላችሁ ድረስ ይችን መጽሐፍ ቅዱስ አንቡ ብሎ ሰጣቸው። ሁልጊዜም እንዲህ ነው የሚያደርገው። ተቃሉ ጋር ናችሁ ምእመናን፣ እግዚአብሔር ከእናንተ ጋር ይሁን። ይህንን አንብቡ አለ። እኒህ ሰውዬ 60 ዓመት ሙሉ ሲኖሩ መጽሐፍ ቅዱስ የሚባል አንበው አያውቁ፣ እግዚአብሔር የሚባል አያውቁ። ምንድን ነው ይሄ አሉት። ይሄማ የእግዚአብሔርን ማንነት የምንረዳበት ቃል በቃል የተጻፈው መጽሐፍ ቅዱስ ይባላል። እኔ እኮ 60 ዓመት ሙሉ ስኖር እግዚአብሔር የሚባል አላውቅም አሉት። በጣም ተገረመ። እግዚአብሔርን የማያውቅ ሰውማ ወደ ቤቴ እንዴት ሊገባ ይችላል? ውጡልኝ አለና በድቅድቅ ጨለማ ከቤቱ አስወጣ። ተቃሉ ጋር ናችሁ። ድቅድቅ ጨለማ ነው። በጨለማ መሰናክል ብዙ ነው። መውደቅ አለ፣ መነሳት አለ፣ እንቅፋቱ አለ፣ ሰቀቀኑ አለ፣ ውጣ ውረዱ አለ። እግዚአብሔርን የማያውቅ ሰው አለና አስወጣ። ቤቱን ዘጋና እግዚአብሔር ሆይ አለ፣ ደግሞ ዛሬ ወደ ቤት ምንድን ነው ያመጣህብኝ? ምኑን ነው የላክብኝ? 60 ዓመት ሙሉ አንተን የማያውቀው እንዴት ወደ ቤት የላክብኛል? እግዚአብሔር እንዲህ አለ፣ ለመሆኑ ስንት ዓመታቸው ነው? 60 ዓመት ሙሉ አንተን የማያውቁ ያንተን ስም የማይጠሩ እንዴት ወደ ቤት ያመጣህብኝ? እኔ 60 ዓመት ሙሉ ስሸከማቸው ከበደ ብዬ የማላውቀው ለአንድ ቀን መሸከም አቃተህን? የተወደዳቸው እግዚአብሔር ቤተሰቦች፣ በእውነት እግዚአብሔር ቤት የቆምነው በእኛ ሥራ ይመስላችኋል? እሱ ቤት የምንቆምበት የሚያበቃ ሥራ ሰርተና ማን ነው ኃጢአት ያልሰራ? ማን ነው በደል የሌለበት? እዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ ከእናንተ መካከል ኃጢአት የሌለበት ንጹሕ የሆነ ድንጋይ አንሳና ይውገራታል፣ ሁሎችም ኃጢአታቸው ተገልጦ እየታያቸው ጠፉ ነው የሚል። የእግዚአብሔር ቤተሰቦች እውነት እነግራቸዋል፣ እየበደልነው እያሳዘንነው ይቅር ያለን በምሕረት ዓይኑ የተመለከተን በምሕረት እጁ የዳበሰን የድንግል ማርያም ልጅ 60 ዓመት ሙሉ ስሸከመው ከበደኝ ያላልኩትን ለአንድ ቀን ሌሊት እንዴት አቃተኝ? ኃጢአታችን ቢጻፍ ኃጢአታችን ቢመረመር ኖሮ ከባድ ነው። ኃጢአት የሌለበት ማን ነው? ማን ነው ንጹሕ? አልቦ ንጹሕ በቅድሜከ፣ ከአንተ በስተቀር ንጹሕ የለም ያለው ሐዋርያት። እውነተኛ ንጹሕ፣ እውነተኛ ሊቀ ካህናት፣ እውነተኛ በግ አንተ ነህ የተባለ። ስለዚህ መልካም እረኛ እሱ ነው። መልካሙን ከክፉ ለይተን እንወቅ። ክፉ እረኛ ከሆነ ከባድ ነው። ሌላው የበግ እረኛ የተመሰለው በእስራኤል በጎች ነው። በየት በጎች ነው? በእስራኤል። የኢትዮጵያ የበግ እረኛ በሀገራችን በገጠሩ አካባቢ አይታችሁ ከሆነ በጉ በፊት ነው፣ እረኛው በኋላ ነው የሚሄደው። የእስራኤል የበግ እረኛ ግን እንደሱ አይደለም። እረኛው በፊት ነው፣ በጉ በኋላ ነው። እረኛውን ነው የሚከተሉት። ስለዚህ በለመለመ መስክ ያውላቸዋል፣ የጠራ ውሃም ያጠጣቸዋል። የለመለመ መስክ በቤተ መቅደሱ ሕጉን ሥርዓቱን እንዲያውቁ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ያደርጋቸዋል። ቅጥረኛ ምንደኛ ከሆነ ግን ለመንጋው አይጨነቅም፣ እንዲያውም ሊያጠፋ ይመጣል ነው የሚለው። ሊያጠፋ አርዶ ሊበላ ሽጦ ለመለወጥ ለጊዜያዊ ሥጋ። እናንተ የእስራኤል የበግ እረኞች ወዮላችሁ እንዳለ የኔና የእናንተ ጌታ የኔና የእናንተ አምላክ ግን አርዶ ሊበላን ሳይሆን ታርዶ ሊበላ ነው የመጣ። ክብር ለእግዚአብሔር ይሁን፣ አመስግኑ። ታርዶ ሊበላ። ስለዚህ እውነተኛ የበጎች እረኛ ለ5500 ዘመን ተዘግቶ የነበረው ተለያይቶ የነበረው
የተናገረው ሰውና እግዚአብሔር መላእክትና እረኞች በአንድነት ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ላንተ ምስጋና ይገባል፣ በሰማይ ምስጋና ላንተ ይገባል ብለው ያመሰገኑት የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስለዚህ መልካሙ እረኛ እሱ መሆኑን አውቀንና ተረድተን ራሳችንን አስተካክለን ከጠፋንበት፣ ከወደቅንበት፣ ከባዘንበት ተመልሰን ሕጉን ስርዓቱን ጠብቀን አስጠብቀን ከበሉ መራብ ከጠጡ መጠማት የሌለበትን ዘላለማዊ ደስታ ዘላለማዊ እርካታ የሚያስገኘውን ቅዱስ ሥጋውን ክቡር ደሙን ተመግበን እንድንኖር የድንግል ማርያም ልጅ ይርዳን ያግዘን። ሌላው እግዚአብሔር ቢወድና ቢፈቅድ የዛሬ ሳምንት ገና ነው ወይንም ልደት። የክርስቶስን ልደት ስናከብር ብዙ ሰዎች አሉ መብላት ያቃታቸው እንደኛው አብረው ማክበር እየፈለጉ ምንም ችግር የበዛባቸው አሉ። የኛ ደስታ ብቻ ደስታ ሊሆን አይችልም። ይመናል። ለዚህ ነው ለበሳችሁ አልሞቃችሁም፣ በላችሁ አልጠገባችሁም፣ ጠጣችሁ አልረካችሁም ይላል። ግማሽ ወገን እየተራበ ከፊሉ መደሰት የለበትም። ሁላችንም በአቅማችን ቢቻል በገንዘብ ባይቻል አይዞ ወንድሜ አይዞሽ እህቴ ብትወድቂ ትነሻለሽ ነገ ሌላ ቀን ነው ብለን እያሰብን በዓሉን በጋራ እንድናከብር እግዚአብሔር ሁላችንን ይርዳን። መልካም እረኛ የተባሉትን በእውነት ታላቁ አባታችን የቤተ ክርስቲያናችን እንቁ ሳሎን ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ጥንታዊ ነው፣ ታሪካዊ ነው። ነገር ግን ጊዜው ሲደርስ በእውነት መልካም እረኛ አግኝቶ እውነት የተመሰከረላቸው የአካባቢው ምዕመናን ይሄ ይታወቅ ዘንድ ይገባቸዋል ብላችሁ በአደባባይ ምስክርነት የሰጣችሁላቸው ማኅበረ ካህናቱን በመግባባት ምዕመኑን በፍቅር በመያዝ መልካም እረኛ መልካም ሥራ የተሰጣቸውን ኃላፊነት በአግባቡ እየተወጡ ነውና እስከ መጨረሻው ድረስ እንዲያጸናልን ወደ ትልቁ ማዕረገ ክህነት እንዲያደርስልን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ የእኛም አምላክ አምላከ ቅዱሳን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን እልል ብለን እናመስግን።